በየቀኑ 10 ባስ 15 ባስ ወጣት በወረፋ ይዞ ከመቀሌ ከትግራይ ሊወጣ እየተጣደፈ የስኪ የአውሮፕላን ስኬጁሉ ይኸው የዛሬ 2 ሳምንት 3 ሳምንት እኮ ትኬት አታገኝም ከመቀሌ አዲስ አበባ ከአዲስ አበባ መቀሌ ግን ባዶ ነው የሚሄደው አውሮፕላን ይሄ ለምን ሆነ ብለ ይሄን ሁሉ ያረጉ ያሉ ሰዎች ትግራይን ለተጋሩ ሲኦል ያረጉ ሰዎች ትግራይ ለተጋሩ መኖር የማትችልበት ምድር ተስፋ ህልምህ ሁሉም ነገር ቀምተው ሲያበቁ ከዛ በዛ በኩል ደግሞ ዞር ብለ መጥተው መከታ አደናቀፍ ትግራይ ራሷ እንዳትከላከል አረክ ምናምን ብሎ ይከሳል ማለት ነው። ስለዚህ በዚህ ማለት ይሄ ክስ ቁጥር አንድ ወንጀለኛ የሚያረገው ራሱ ደብረጽዮን ነው። ባለፈው እንዳለ ትግራይን አልቲሜትሊ በጣም ተጋላጭ ያረጓት ያሉት በብዙ መለኪያ ነው ማለት የትግራይ ቨልነራቢሊቲ በጣም ኮንትሪቢዩት ያረጉ ያሉ ሰዎች 90% ከዛ በላይ ድርሻ የህወሓት መሪዎች ነው የነ ደብረጽዮን ነው። በዚህ አንቀጽ የመጀመሪያ ፍርደኛ መሆን ያለበት ማማ አከዛ አይደለም ደብረጽዮን ራሱ ነውና